ጥልቀት ነገሮችን ስናይ ስንገመግም ስንፈትሽ 2019 ላይ ብዙ ኮተቶች የሚራገፉበት የሀገር መከራ የስቃይ የሰቆቃ ምልክቶች አድራሻና ጥግጥጋቸውን የሚይዙበት እንደሆነ ይታመናል። 2026 በኋላ 2019 በኋላ ትርጉም ያለው ጉዞ ይደረጋል። ያው የመከራ ምንጭ የስቃይ የሰቆቃ ምንጭ የሚባለው አንዱ እንግዲህ አንዱ ብቻ ሳይሆን ባለቤቱ ችግር የፈጠረ ችግርን ዘረኝነትን በየቦታው ዘርቶ ሌሎች ዘረኞች ወደ ሽፍትነት ተቀይረው ሀገር እያመሱ ያሉት ቲፒኤልኤፍ የሚባል ቡድን ወደ ኢትዮጵያ ውስጥ ባመጣው የዘረኝነት በሽታ ዛሬ በየቦታው የሚወራጩት እንተኩሳለን የሚሉት ቲፒኤልኤፍ ባለቤቱ ዘረኝነትን ኢትዮጵያ ምድር ውስጥ የቀፈቀፈው በኢትዮጵያ መካከል የጎሪጥ እንዲተያዩ በኢትዮጵያ መካከል ጠላትነት እንዲታወጅ ሰዎች ፈቅደው ወደው ባልተፈጠሩበት ማንነት በማንነታቸው የሚጠቁበት የሚገደሉበት ብዙ ነገር የሚፈጸምበት ምዕራፍ ይዞ የመጣ ለዚች ሀገር ላይ መከራን ያነገሰ ስቃይን የበረታ ቡድን ያ ስቃይ ማዕከሉን ሲለቅ እንዳለ ሄዱ የትግራይ ህዝብ መከራና የትግራይ ህዝብ ስቃይ የሆነ ቡድን ከዚህ በላይ መቀጠል የለበትም በሚል ሌሎቹ ትግራይን ለመታደግ የራሳቸውን አስተዋጽኦ እያደረጉ ነው። የኢትዮጵያ መንግስት ደግሞ ትግራይንም ለመታደግ አጠቃላይ ደግሞ የኢትዮጵያን ህዝብ ዘላቂ ሰላም ለመስጠት ይህን ኋላ ቀር የሆነ ሸክም የሆነ ቡድን እልባት መስጠት ያስፈልጋል። ሶሊድ ፕሪቶሪያ ሰላም ስምምነትማ እያንዳንዱን አንቀጽ 1 2 3 እየተባለ የዳጠው እየደመሰሰው ህዝባዊ ወያኔ ሓርነት ትግራይ የሚባል ኋላ ቀር የአገር ሸክም የኢትዮጵያ ዕዳ የትግራይ ሰቆቃ ምልክት የሆነ ኃይል ነው እያንዳንዱን አንቀጽ እየደመሰሰ እየደፈረሰ የቀጠለው። አወዛጋቢ የሚባል ቦታ ትግራይ ውስጥ የለም። እኔ ለማን ይህን እንደሚነግሩ አወዛጋቢ ማለት ምንድን ነው? የባለቤትነት ጥያቄ የሚነሳበት ማለት ነው። ቲፒኤልኤፍ የኢትዮጵያን ማዕከላዊ መንግስት ከተቆጣጠረበት ጊዜ ጀምሮ ከሽግግር መንግስቱ ጊዜ ጀምሮ የአደባባይ ጥያቄ የብዙሃን ድምፅ የተስተጋባበት ድምፃቸውን ያሰሙ የተጨፈለቁበት ህይወታቸውን አካላቸውን ያጡበት በስደት የተንከራተቱበት በሩቅ ርቀት የተሸኙበት ሲያነቡ እግዚአብሔርን ረሳን ወይ ብለው በአደባባይ እኔ ያነጋገርኳቸው ሰዎች ፐርዝ የምትባል አውስትራሊያ ከተማ ውስጥ እንባቸውን አስታውሳለሁ። በአደባባይም በዩቲዩብ ላይ ያለ ነገር ነው። አወዛጋቢ ማለት ጥያቄ የሚነሳበት ማለት ነው። እግዚአብሔር ሰማይና ምድር ሲፈጥር አስምሮ የሰጠው ነገር ስላልሆነ ከምንም በላይ ህዝባዊ ወያኔ ሓርነት ትግራይ በጠመንጃ የበላይነቱን አረጋግጦ ኢትዮጵያን በመዳፉ ካስገባ በኋላ ኢትዮጵያን እንደገና ሸነሸናት። የጎንደርና የወሎ መሬትን ወሰደና ትግራይ ብሎ ሰየመው። ለማለማመድ በሚል መጀመሪያ ላይ ቁጥር ሰጠው። ከወሎ ተወሰደ፣ ከጎንደር ተወሰደ፣ ክልል አንድ ተባለ። ልምምዱ ጊዜ ሲያበቃ ትግራይ የሚል ስም ተሰጠው። በዚህ መልክ ቲፒኤልኤፍ ኢትዮጵያ ፖለቲካ ስልጣን ከመጣ በኋላ እየተከለለ የተሰመረን ነገር አይደለንም፣ ማንነታችን ጭምር ተድጧል፣ አንቀበለውም ያሉ ሰዎች ድምፃቸው መታፈን ብቻ ሳይሆን እየተገደሉ የነበሩበት ያ ምዕራፍ ተዘግቶ ጥያቄው በህግ አግባብ እንዲፈታ ስልጣን ላይ ያለው መንግስት ደግሞ በኃላፊነት ስሜት ህዝቡ ባለቤቱ ተፈናቅሎ ሄደውም እዛ ያለውም ከማንም በላይ ባለቤቶች ናቸው ለቦታው እነሱ ይወስኑ የሚል የመፍትሄ ሀሳብ ሲመጣ አወዛጋቢ የሚባል ነገር የለም። እኚህ ሰው የሚናገሩትን ያውቃሉ። የሚያደምጣቸውን ሰው በምን መጠን ቢንቁት ነው? አወዛጋቢማ አወዛጋቢ ሆኖ አደባባይ ወጣ ነገር ነው። ፕሪቶሪያ የሰላም ስምምነት ሲፈረም አወዛጋቢ ቦታዎች በህገ መንግስቱ መሰረት ይፈታሉ ይመለሳሉ ሲባል ፈርማችሁ እያረጋገጣችሁት ማለት ነው። ቲፒኤልኤፍ ወደ ኢትዮጵያ ፖለቲካ ስልጣን ከመምጣቱ በፊት 1 ዓመት ቀደም ብሎ 1 ዓመት ከ6 ወር በላይ ቀደም ብሎ 2 የህወሓት አመራር ውስጥ የነበሩ ሰዎች የቡድኑ እንቅስቃሴ ጸረ ኢትዮጵያ ነው፣ ለሀገር ጠንቅ ነው፣
ኢትዮጵያን በዘር ሊሸነሽናት ነው። አጀንዳው የኤርትራን ፍላጎት ማስፈጸም ነው። ከዚህ ቡድን ጋር መቀጠል የለብንም ብለው ራሳቸውን ከሂደቱ አግልለው መጥተው ለኢትዮጵያ መረጃ የሚሰጡበት ዘመን ጊዜ ነበር። ጥቅምት 1983 82 አቶ ገብረመድህን አርአያና አቶ አብርሃም ያየ በኢትዮጵያ ቴሌቪዥን ተከታታይ ቃለ ምልልሶች ተካሄዱ። ህወሓት የኢትዮጵያን ማዕከላዊ መንግስት ስልጣን ገልብጦ መንግስት የሆነው ግንቦት 20 1983 ነው። እና አቶ አብርሃም ያየና አቶ ገብረመድህን አርአያ አዲስ አበባ ገብተው ስለ ህወሓት የተናገሩት ጥቅምት 1982 ነው። ከአንድ ዓመት ከ6 ወራት በፊት በኢትዮጵያ ቴሌቪዥን ህወሓት የኢትዮጵያን ማዕከላዊ መንግስት ሲቆጣጠር ባንዲራውን ጨርቅ እያለው መሆኑን ከምንም በላይ አሁን ጉዳያችን ወደ ሆነው ከጎንደርና ከወሎ መሬቶች ወስዶ አካሏል። ስልጣን ላይ ሲመጣ ተግባራዊ የሚያደርገው ትግራይ የሚባለው ካርታ ያንን መሰረት ያደረገ ነው። ከአንድ ዓመት ከ6 ወራት በፊት አቶ ገብረመድህን አርአያ አቶ አብርሃም ያየ በኢትዮጵያ ቴሌቪዥን አሁን ሼድድ የሆኑ ፓርቲዎችን ብናይ ለምሳሌ ይሄንን እንዲህ ያለውን ቦታ ከጎንደር ተቆርሶ ከሱዳን ጋር እንደሚያዋስን ሆኖ ወደ ትግራይ የገባ ካርታ ነው። የጎንደር ክፍለ ሀገር የመሬት ክልል ነው። ይሄንን ያየን እንደሆነ ደግሞ እንዲህ ሆኖ ደግሞ ከሰሜን ወሎ ተቆርሶ ሰቆጣን፣ ሐሸንጌን፣ አላማጣን፣ ቆቦን እና ሌሎችን ቦታዎች ይዞ ለትግራይ የተሰጠ አዲስ በካርታ ነዳፊዎች በትግራይ ካርታ ነዳፊዎች የተሰጠ ነው። እዚህ ጎንደር ላይ ያልጠቆስኩት እነ ዓዲረመጽ፣ እነ ወልቃይት፣ እነ መስፈንፈያ የሚባለው እነ ዓዳርቃይ እነኚህ ሁሉ ደግሞ ያው ከጎንደር የተሰጠ ናቸው። እዚህ ደግሞ እነ ዳሎል አለ እነ አሳል የሚባል ብዙ ቦታዎች እዚህ ደግሞ የአሰብ እንትኖች የነበሩት ደግሞ አሁን ይሄ አንድ ልጅ ተነስቶ ዶሮ ሊስል ይችላል ወይም ጭራቅ እንደፈለገው ግን ያ ጭራቅ ላይሆን ይችላል። እና ይሄ ነው። ይሄ እንግዲህ ማን ነው የሚቀበለው? ይሄ ካርታ በእውነቱ አንድ የምጽፈው ጽሁፍ አለ የማዘጋጀው ስነ ጽሁፍ በዛ ላይ የማቀርበው ካርታ ነው። የድሮ ካርታና አሁን ማሌሊት ህወሓት ማሌሊት ያነሳው ካርታ ነው። ህዝቡ የሚለውን እናያለን እንግዲህ እና ይሄ ነው። ሁለተኛ ነገር ደግሞ በግጭት ውስጥ ይገባሉ የምለው ምንድነው? በሐሳብ ቅራኔ ውስጥ መቼም በፖለቲካ ጉዳይ ውስጥ ከፍተኛ ችግር የሚያስከትለው ኮንትራዲክሽን ቅራኔ፣ ዛሬ የምለው እና ነገ የምለው የተቃረነ እንደሆነ ወይ እውነት የለውም ወይ ታሪክ የለውም። አንድ መሰረታዊ የሆነ ጉዳይ ይሄ ነው። እነኚህ ሰዎች እዚህ ሰሜን ጎንደር ውስጥ የነበረው መሬት ተቆርሶ ለትግራይ ውስጥ ከተጨመረው ጋራ እና እዚህ ወሎ ውስጥ ካሉ ሰዎች በሙሉ አማርኛ ተናጋሪ ናቸው። ያን ያልነበረ ምንም መረጃ የሌለው ሰው ይሄ በጥቅምት 1982 መሆኑን ሲረዳ የዛን ጊዜ ይሄ ህወሓት የሰራው ካርታ ኢትዮጵያ ላይ ተግባራዊ አልሆነም። ተግባራዊ የሆነው ማዕከላዊ መንግስቱን ስልጣን ከተቆጣጠሩ በኋላ መንግስትነትን በእጃቸው ከጨበጡ በኋላ ነበር። ስለዚህ እንደዚህ በጉልበት ወስደ ጠመንጃህን ተመክተ ማጅራት መተ ኪስ አስገብተ የኔ ነው የሚል መከራከሪያ በየትኛው ህግ በየትኛው አመክንዮ ነው ተቀባይነት የሚኖረው? ይሄን የሚሰማ ማሰብ የሚችል መጠየቅ የሚችል ሰው ይሄ እነዚህ ሰዎች ጤነኞች ወይ ናቸው ወይ ነው የሚለው። የራሳቸው ደጋፊ ነው የሚለው። አወዛጋቢ የሚባል ነገር የለም። መንግስታዊ ስልጣንን ተጠቅመ ማጅራት መተ ነው ቦታውን የወሰድከው። ካርታ ላይ ያሰመርከውን ነገር ሀገሩ በእጅ ሲገባ ያንን ወደ ተግባር ቀየርከው። ሰው ልጅ ማሰብ የሚችል መዛዘን የሚችል ሰው ጤነኛ ሰው ቁጭት አይልበትም እንዴ? ተመልሰው ቤተ መንግስት ለመግባት ብለው ያን ሁሉ ህዝብ ፈጅተው ስልጣን ላይ በነበሩበት ጊዜ በስልጣናቸው ለኢትዮጵያ ምን አደረገን፣ ለትግራይ ህዝብስ ምን ጠቀምን የሚለውን ነገር ሰው ቆሞ ላይም እንዴ? 27 ዓመት ኢትዮጵያ ማዕከላዊ መንግስት ስልጣን ላይ ቁጭ ብለው ዓለም አቀፍ ሁኔታው በመቀየሩ ዓለም ወደ አንድ ጎራ በመሄዱ ከዓለም አቀፍ
መንግስታትና ከዓለም አቀፍ ተቋማት ከፍተኛ እርዳታና ድጋፍ የሚፈስበት መረጃዎችን፣ ዳታዎችን ስናይ የደርግ መንግስት ተፈጥሮ እስኪሞት ድረስ በእርዳታም በበጀትም በምንም የሰበሰበውን ጠቅላላ 17 ዓመቱን በአንድ ዓመት የሚያገኝ መንግስት ነበር። ግን ሀገርን ለመለወጥ ትውልድ ለማሻገር ሳይሆን የስልጣን አምሮት እየዘረፋ ሱሱን ለመወጣት ተደራጅቶ የመጣ ኃይል ስለሆነ ምን ከሆነ በኢትዮጵያ ምድር ውስጥ የሚለውን ለመጠየቅ ባለፉት 8 ዓመታት እነሱ በለኮሱት ዘረኝነት ሳቢያ እየነደደ ያለ እሳት እየተለበለበ ያለ ሀገርና መንግስት ምን እየሰራ እንደሆነ ትልቅ መንበር የሆነውን ነገር ትልቅ ከተማ አድርጎ እየለወጠ በየትኛውም የኢትዮጵያ ጫፍ የሄደ ሰው ይህንን እንዲህ አይነት እሳት እየነደደ አይደለም። በየትኛው መንገድ ሰላም ተረጋግጦ እንኳን እንዲህ አይነት ነገር ቢሰራ እንኳን መሬት ላይ እንኳን የሚዳሰስ የምናምን ነገር አይደለም፣ ሀሳቡ ራሱ ቢነሳ መገረም ነው ያለብን። ይሄ ሁሉ ሀብት፣ ይሄ ሁሉ ገንዘብ 27 ዓመታት ተደራጁና አንዳንዱ በአካፋ ሌላው በማንኪያ ህዝቡን አደይተው እነሱ ሲዘርፉ ሀብት ጋራ ላይ ሲፈናጠጡ ኖሮ የ120 ሚሊዮን ብር ቤት እያሉ እነ ውዲም ቤቴ ኃይለሥላሴ ግርማይ ጀነራሉ ሲያስማሙ ሰምተናል። የሰው ልጅ ይህንን የዘረፉትን የቀሙትን ከዛው ለአውዳሚ ጦርነት በኋላ ለሰላም ተብሎ ይመስለኛል ተመልሶላቸው እሱን ሸጦ ተጨማሪ ሀብት ሰብስቦ እንደገና ምን ለማድረግ እንደሆነ ሲያስማሙ ነበር የሰማናቸው። አይቆጫቸውም፣ አይዘገንናቸውም። 27 ዓመት ኖረው በ8 ዓመት እነሱ እሳት እያነደዱ ይህን ስራ ተሰርቶ ምን ያህል ህዝቡ ላይ እንደተጫወቱበት፣ ምን ያህል ህዝቡ ውስጥ መከራ እንደዘሩ። አሁን ጥያቄው ቲፒኤልኤፍ በመሄዱ ለምንድን ነው ሰዎች የተቆጩት? ቲፒኤልኤፍ በመምጣቱ ምንድን ነው የሚያገኙት? ሸኔ ኢትዮጵያ የሚል አጀንዳ ያለው ሀገራዊ ህልም ያለው መንግስት ቤተ መንግስት ገባ። በአንድ በኩል መሰረት የለውም አፈርሰዋለሁ ብሎ አመነ። በሌላም በኩል ኢትዮጵያዊነት ከሚባል አስተሳሰብ ጋር ኮምፓቲብል ያልሆነ ሀሳብ ይዞ ሲያራምድ የኖረ መገንጠል የሚል አእምሮ ውስጥ የሳለ ቡድን ስለሆነ ህወሓት የሚባለው ቡድን ጋር የዓላማም አንድነት ስላለው ኢትዮጵያ ከሚለው ይልቅ ክልል የሚለው ወይ ደግሞ ብሔርተኛና ቡድን ወደ ቤተ መንግስት ገብቶ የሆነ ነገር ይሰጠኛል ብሎ በዛ መንገድ እንትን ማለቱ አይገርመኝም። እነዚህ ከቲፒኤልኤፍ ጋር በተለያዩ መንገዶች ቢተባበሩ አይገርምም። የአማራ አጀንዳ ይዞ ህገ መንግስት፣ የብሔር ፖለቲካ፣ አማራን የጥቃት ኢላማ አደረገ ምናምን የሚለውን ነገር በአደባባይ ሲያውለበልብ የነበረ ቡድን ቲፒኤልኤፍን ቤተ መንግስት ለማስገባት የሚመኝና በዛ ስሜት የሚሰራ መሆኑን መስማት፣ ሁኔታዎች በዛ መንገድ መሆናቸው መረዳት ኢትዮጵያ ይሄ ቡድን ቲፒኤልኤፍ የሚባል ቡድን ቤተ መንግስቱ ገብቶም ከቤተ መንግስት ወጥቶ መቀሌ ተሸኝቶም ከመቀሌ ተሸኝቶም የሆነ ጥሻ ውስጥ ተወርውሮም መከራ ሆኖ የቀጠለ ቡድን ነው። ዛሬ ብዙ ነገሮች መልክ ይዘዋል። ሸኔ የኦሮሞ ነፃ አውጪ ነው ወይስ የኦሮሞ ጠላት ነው የሚለው በአብዛኛው መልስ ያገኘ ይመስለኛል። ፋኖ የአማራ ነፃ አውጪ ነው ወይስ የአማራ ጠላት ነው የሚለውም መልስ አግኝቷል ብዬ አምናለሁ። ህወሓት የትግራይ ህዝብ አዳኝ ነው ወይስ የትግራይ ህዝብ የመከራ ምንጭ ነው? ዛሬ ብዙ ብዥታ የሚፈጥር ነገር አይመስለኝም። ስልጣን ላይ ያለው መንግስት ብዙ ነገሮች ተመቻችተውለታል። አልጋ ባልጋ ነገሮች ሆነዋል። ብዥታ በማይፈጥር መንገድ፣ በማያጠራጥር መንገድ ለአንዴና ለመጨረሻ አጀንዳውን ለመዝጋት ዝግጅት ያለ ይመስላል። ያ ዝግጅት ደግሞ የወታደሮችን መስዋዕትነት ትርጉም ባለው ደረጃ የሚቀንስ
በሌላም ወገን የተሰለፉትም የኢትዮጵያ ልጆች ስለሆኑ እነሱንም ከሚጎዳው ይልቅ ዋነኛዎቹ ባለቤቶቹ ላይ ኢላማ ያደረጉ ቴክኖሎጂ መሰረት ያደረገ በየስርቻው በየምናምኑ ገብቶ ይህን የሀገር ጠንቅ የሀገር መከራ በየሰፈሩ የተቧደነ ዘረኛ አንድ መልክ ለመስጠትም ዝግጅቱ ብዙ ነገሮችን በአንዴ እልባን ለመስጠት የሰዎችን ሞት የሚቀንስ ግን የመከራ የስቃይ ምንጭ የሆኑ ሰዎችን ደግሞ ለአንዴና ለመጨረሻ ጊዜ ከህዝብ ጋር ለማፋታት በአጭር ጊዜ ውስጥ ማንም ሰላሙን የሚፈልግ የእሱ ሰፈር ሰው የበላይ ሆኖ ሀገር እንደማይኖር ሀገር እንደማይቀጥል ጤነኛ የሆነ ሰው ሁሉ ይገም በደንብ መረዳት የሚችለው ነገር ነው። ከቲፒኤልኤፍ ላይ ማሳያ የለም። ከቲፒኤልኤፍ ላይ ማስረጃ የለም። ሁሉም ነገር በመንደር አጥረው ታንኩንም ባንኩንም ሌላውን በመስለኝ እያስተዳደሩ የመጡበት መንገድ በውድቀት በሀገር እልቂት ከተደመደመ በኋላ የትኛውም ጤነኛ ሰው የኔ ሰፈር ሰው የኔ መንደር ሰው ሊል አይችልም። በትልቅ ሀገር ውስጥ የጋራ የሆነ ነገር በኢትዮጵያ ውስጥ የተሻለው አቅም ያለው መስራት የሚችል ሰፈሩና መንደሩ የማይርመጠመጥ ሀገራዊ ህልም ያለው ወደ ኢትዮጵያ ፖለቲካ ስልጣን የሚመጣበት መንገድ ላይ ስራ መስራት ነው። ከመጪው ምርጫ ጋር ተያይዞም በተሰሩ ትርጉም ባላቸው በተከፈሉ መስዋዕትነቶች ብዙ ነገሮችን ለማድረግ ለማስተካከል ሂደቶችን ቀና መንገድ ለማስያዝ በሌላም በኩልም ዓለም አቀፉም ሁኔታ በተለይም ከምዕራባውያኖቹ ጋር ያለው ትብብር ብዙ ነገሮችን ለኢትዮጵያ እያመቻቸ መንገድ እየጠረገ ስለሆነ የኢትዮጵያን የተጠራቀመ መከራ የሚፈስ እንባ የሚታበስበት ዘመን ሽግግር የምናደርግበት እንደሆነ ይሰማኛል። ያ ማለት ኮሽታ የሌለበት ሀገር የሚጠብቅ ካለ እሱ ከሰው ልጆች ተፈጥሮ ነባራዊ ሁኔታ ጋር ራሱ ማስማማት የተሳነው ነው። ሽፍታ ሁሉም ይኖራል፣ ነፍሰ ገዳይ ሁሉም ይኖራል። በመንግስት መዋቅር ውስጥ መንደርተኛ ሁሉም ይኖራል። ትላንት በክፍለ ሀገር ስሜት፣ ዛሬ ደግሞ በብሔር ሊሆን ይችላል። ግን በብሔር አይደለም። ብሔር ለጨዋታው ድምቀት የሚውለበለብ ባንዲራ ነው። ሁሉም ሲፋቅ መንደሩ፣ ሁሉም ሲፋቅ ሰፈሩ እንደሚገኝ ኢትዮጵያ ውስጥ የተደራጁ የፖለቲካ ኃይሎች ሁሉም ከዶክተር በለጠ ሞላ ጋር በተደረገው ቃለ ምልልስ ውስጥ አማራ ብሔርተኞች ውስጥ ያለውን የሰፈር አመለካከት ብዙ ሰው በደንብ ገልጦ ያነበበው ይመስለኛል። የኦሮሞ ነጻነት ግንባር ውስጥ ያለው የብሔር የሰፈር ብሔርተኝነት ወይ ደግሞ የአካባቢ ስሜት ብዙ ጊዜ የተባለና ብዙ ጊዜ የተተነተነ ጉዳይ ነው። ሌላው ቀርቶ ለመታገል ሄዱ ሰዎች እኮ በሰፈር ጭምር እንትን የተባለበት ሁኔታ ነበር። ቲፒኤልኤፍ አሁን ሳይሆን ትንሽ ቀደም ብሎ የአካባቢ ስሜት እየጦዘ ሲመጣ ምዕራብ፣ ምስራቅ፣ ሰሜን ምናምን ብሎ አካባቢ ለመከፋፈሉ ሊሄደው ያ የሰፈር ስሜት ዛሬ ደግሞ ኢትዮጵያን ሲመሩ ኖረው ትግራይ ብቻም መውረድ አቅቷቸው ወደ ሰፈር የወረዱ ሰዎች እዛም ስላየን ብሔርተኛ መጨረሻ ላይ መንደር ውስጥ ነው የሚገኘው። ስለዚህ በመንግስት መዋቅር ውስጥ ሆነው ከሰፈራቸው ወጡ እንጂ ሰፈራቸው ከጭንቅላታቸው ውስጥ ያልወጣ ሰዎች እዚህም የዚያም ይኖራሉ። እነሱን ቀስ እያሉ እየመነጠሩ ኢትዮጵያዊ አስተሳሰብ ያለውን ሰው አጀንዳው ምናምን በዛ መልክ የተቃኙ ሰዎች በየትኛውም በመንግስት በምናምን በተለያዩ እርከኖች ውስጥ የሚኖሩበት ሁኔታ መፍጠር ነው። በንጉሱ